ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ዕለተ ሮብ ታህሳስ 1 2018 የናሁ የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉሴ አብራችሁ ቆይታ አደርጋለሁ። መልካም ጊዜ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ የገንዘብ ሚኒስቴር ለጉምሩክ ኮሚሽን በህዳር 23 ቀን 2018 በጻፈው ደብዳቤ በወቅቱ ያልተሰበሰበ የማህበራዊ ልማት ቀረጥን በተመለከተ የታክስ ዕዳ ማቅለያ ውሳኔ መስጠቱን ከደብዳቤው ለመመልከት ተችሏል። የማህበራዊ ልማት ቀረጥ ለትምህርት፣ ለስልጠናና ለጤና ተቋማት መልሶ ማቋቋሚያና ግንባታ እንዲሁም ለሌሎች የማህበራዊ አገልግሎቶች ማስፋፋያ የሚውል የፋይናንስ ምንጭ እንዲያስገኝ በሚል ተግባራዊ የተደረገው ከሐምሌ 30 ቀን 2014 ዓ.ም ጀምሮ ነው። ነገር ግን ተግባራዊ ከሆነበት ጊዜ ጀምሮ መሰብሰብ የነበረበት የማህበራዊ ልማት ቀረጥ በወቅቱ ባለመሰብሰቡ የጉምሩክ ኮሚሽን ውዝፍ የታክስ ዕዳ እንዲከፈለው እቃዎችን ወደ ሀገር ያስገቡ አካላትን እየጠየቀ በመሆኑ በጉዳዩ ላይ ተለዋጭ ውሳኔ እስኪሰጥ ዕዳው የመሰብሰብ ሂደት ለጊዜው እንዲዘገይ በታህሳስ 17 ቀን 2016 ዓ.ም በጻፈው ደብዳቤ ማሳወቁን የገንዘብ ሚኒስቴር አስታውሷል። ገንዘብ ሚኒስቴር በጻፈው ደብዳቤ ጉዳዩ ውሳኔ ሳያገኝ ተንጠልጥሎ መቆየቱን በኮሚሽኑና በግብር ከፋዮች መካከል የታክስ አስተዳደር ችግር እየሆነ መምጣቱን የጠቀሰ ሲሆን ጉዳዩን በልዩ ሁኔታ በማየት የታክስ ዕዳ ማቃለያ ውሳኔ መስጠቱ ተገቢ መሆኑ ታምኖበታል ብሏል። በውሳኔው መሰረት ፍሬ ግብሩ መከፈል እንደተጠበቀ ሆኖ በፋይናንስ አስተዳደር አዋጅ ቁጥር 648/2001 እንደተሻሻለው አንቀጽ 13(3) መሰረት በፍሬ ግብሩ ላይ የተጠየቀው ወለድ ቀሪ እንዲሆን ተወስኗል። መቀመጫው እንዲነሳ እንዲሁም ፍሬ ግብሩን በአንድ ጊዜ መክፈል የማይችሉ ግብር ከፋዮች የክፍያ ስምምነት ውስጥ በመግባት በመመሪያው መሰረት የታክስ ዕዳቸውን በተራዘመ ጊዜ እንዲከፍሉ ተወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ህዳር 30 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ በተለያዩ የተቃዋሚ የፖለቲካ ፓርቲ አባላት ላይ እስር፣ የቢሮ መዘጋት እንደሚፈጸምባቸው አረጋግጧል። ከፓርቲዎቹ መካከልም የቁጭ ህዝብ ዴሞክራሲያዊ ፓርቲ አባላቶች ላይ እስርና ማስፈራራት፣ በቢሮዎች ላይ መዘጋት እየደረሰብኝ ነው የሚል አቤቱታ ለቦርዱ እንደሚያቀርብ የተናገሩት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ችግሩን ለመፍታትም ቦርዱን ጨምሮ ቁሁዴፓና ገዢው ፓርቲ የተካተቱበት የሶስትዮሽ ኮሚቴ በማቋቋም ካለፉት 2-3 ዓመታት ጀምሮ እየሰራ እንደሚገኙም ተናግረዋል። ከዚህ በተጨማሪ ምርጫ ቦርድ ይህንን እስር ፈጽሟል ለሚባሉ አካላት ደብዳቤ ስለመጻፉ፣ የታሰሩት አባላትም ለፍርድ ስለመቅረባቸውና ካልቀረቡ ያልቀረቡበትን ምክንያት እየጠበቀ እንደሚገኝም ገልጿል። ቦርዱ ለሚያነሳቸው ጥያቄዎች ምላሽ የሚሰጡ አካላት እንዳሉ ሁሉ ምላሽ የማይሰጡ መኖራቸውንም ያነሱት ሜላትወርቅ ይህንንም በተመለከተ ምርጫ ቦርዱ ለሚመለከታቸው አካላት ሪፖርት ማድረጉን ጠቅሰዋል። የትኛውም የተቋሙ ቦርድ ለሚጠይቃቸው ጥያቄዎች ምላሽ የመስጠት ግዴታ እንዳለበት ያነሱት ኃላፊዋ ተቋሙ አሁንም በፓርቲዎች አባላት ላይ የሚደርሱትን እስራትን በተመለከተ እየጠየቀ ስለመሆኑ በመጥቀስ ከዚህ ውጪ ለቦርዱ የፓርቲ አባል ታሰረ ብሎ ጠይቆ ምላሽ ያልተሰጠው አካል በቁጥርና በመረጃ መናገር ይገባል ብለዋል። በተመሳሳይ ቦርዱ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ተሰርዞብኛል ያለው ሕዝባዊ ስብሰባ በተመለከተ የሚጠበቅብኝን ድጋፍ ደብዳቤ ማዘጋጀትና የሕዝብ አገልግሎት መስጫዎች ተቋማት ላይ ተቃዋሚ የፖለቲካ ፓርቲዎች እኩል አገልግሎት እንዲሰጡ የመወትወት ስራው ሰርቻለሁ በማለት በቀጣይም ይህንን ኃላፊነቱ እንደሚወጣ አመላክቷል። በጎንደር ከተማ ተጥሎ የነበረው ከፊል የሰዓት እላፊ ገደብ መነሳቱ ሲገለጽ የጸጥታ ሁኔታው መሻሻሉን ተጠቆመ። በአማራ ክልል ጎንደር ከተማ አስተዳደር የጸጥታ ሁኔታ መሻሻልን ተከትሎ በከተማዋ ታውጆ የቆየው የእንቅስቃሴ ገደብ ከፊል የሰዓት እላፊ መነሳቱን የጎንደር ከተማ ፖሊስ መምሪያ አስታውቋል። የጎንደር ከተማ ፖሊስ መምሪያ አዛዥ ኮማንደር አንተነህ ቴዎድሮስ የከተማዋ የጸጥታ ሁኔታ በመሻሻሉና አስተማማኝ ሰላም በመኖሩ ምክንያት ገደብ መነሳቱን ገልጸው የከተማዋ ማህበረሰብ ያለምንም የጸጥታ ስጋት ለ24 ሰዓት መንቀሳቀስ እንደሚችልም ገልጸዋል። የእንቅስቃሴ ገደቡ መነሳቱን ተከትሎ የጸጥታ ሁኔታው መሻሻሉ እንደ አመላካች በመውሰድ ባለ 3 እግር ተሽከርካሪዎች ባጃጅን ጨምሮ ሌሎች መደበኛ ተሽከርካሪዎች ለ24 ሰዓት አገልግሎት መስጠት እንዲችሉ መደረጉንም ኮማንደር አንተነህ ገልጸዋል። አዛዡ አክለውም የእንቅስቃሴ ገደቡ መነሳት ከተገለጸ በኋላ በጸጥታ አካላት መካከል የጋራ ግንዛቤ መፈጠሩን ጠቅሰው በተለይም በቅርቡ ለሚከበረው የጥምቀት በዓል እና በጥር ወር ወደ ከተማዋ የሚመጡ እንግዶችን ለመቀበል በቂ ዝግጅት እየተደረገ መሆኑንም ገልጸዋል። የጎንደር ከተማ ፖሊስ መምሪያ ኃላፊ የከተማዋን ሰላምና መረጋጋት ለአደጋ ሊያጋልጥ የሚችል ማንኛውንም አይነት እንቅስቃሴ ወይንም ጥርጣሬ የከተማው ማህበረሰብ ለጸጥታ ኃይሎች መረጃ በመስጠት ትብብር እንዲያደርግ ጥሪ አቅርበዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ የቦልሶናሮን ፍርድ ለመቁረጥ ፓርላማ የተቀመጠው የብራዚል ኮንግረስ ውስጥ ግጭት መፈጠሩ ተገለጸ። ወግ አጥባቂ የህግ አውጪው የቀድሞ ፕሬዝዳንት ጃይር ቦልሶናሮ የእስር ቅጣትን የሚቀንስ ህግ ማራመዳቸውን ተከትሎ የብራዚል ፓርላማ ማክሰኞ ዕለት ውዝግብ ውስጥ ገብቷል ተብሏል። አንድ የግራ ዘመም የህግ ባለሙያ ጉዳዩን ለማደናቀፍ በፖሊስ በግዳጅ ከምክር ቤቱ ከወጡ በኋላ የጸጥታ አካላት ጸጥታ ወደ ነበረበት ለመመለስ ሲሞክር ግጭት መፈጠሩን የወጡ ምስሎች ያሳያሉ። ቦልሶናሮ እንደ አውሮፓ አቆጣጠር በ2022 ምርጫ ሽንፈቱን ተከትሎ መፈንቅለ መንግስት ለማድረግ ሞክሯል በሚል የ27 ዓመት እስራት ተፈርዶባቸዋል። በኮንግረስ ውስጥ ያሉት ወግ አጥባቂዎች አጋሮች ከመፈንቅለ መንግስት ጋር በተያያዙ ወንጀሎች ላይ የሚፈጸሙ ቅጣቶችን የሚቀንስ ህግና ከቢሮ እንደወጡ የመንግስት ህንጻዎችን የወረሩ በደርዘን የሚቆጠሩ የቦልሶናሮ ደጋፊዎችን ነፃ ለማውጣት የሚያስችል ህግ አቅርበዋል ተብሏል። ይህ በእንዲህ እንዳለ የፍርድ ቤቱ ሰነዶች እንደሚያሳዩት የቦልሶናሮ የህግ ቡድን ለቀዶ ጥገና ከእስር ቤት እንደወጣ ፍቃድ እንዲሰጠው ፍርድ ቤቱ በይፋ ጥያቄ አቅርቧል። ይግባኙ ለቀድሞ ፕሬዝዳንት በጤና ምክንያት የእስር ጊዜው እንዲጠናቀቅ የሚጠይቅ ነው ተብሏል። የቀድሞ ፕሬዝዳንት ቦልሶናሮ በዚህ ዓመት መጀመሪያ ላይ የአንጀት ቀዶ ጥገና ከተደረገላቸው በኋላ በከፍተኛ ህመም ውስጥ ይገኛሉ ተብሏል። ቦልሶናሮ ይህ አደጋ የደረሰባቸው እንደ አውሮፓ አቆጣጠር በ2018 በተቃውሞ ሰልፍ ላይ ሆዳቸውን በስለት መወጋታቸውን ተከትሎ መሆኑን ቢቢሲ በዘገባው አስታውቋል። በመጨረሻም አውስትራሊያ በዓለም የመጀመሪያ የሆነውን እድሜያቸው ከ16 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ ክልከላ ጀምራለች ተብሏል። ሀገሪቱ የህጻናትን የኦንላይን ደህንነት ለመጠበቅ በማሰብ በዓለም የመጀመሪያ የሆነውና እድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎች የማህበራዊ ሚዲያ መጠቀምን የሚከለክለውን ህግ ዛሬ ረቡዕ ጀምሮ ተግባራዊ ማድረግ እንደምትጀምር ማስታወቃለች። ይህ አዲስ ህግ እንደ ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስናፕቻት፣ ዩቲዩብ እና ኤክስ ትዊተር ያሉ ታላቅ የማህበራዊ ሚዲያ ትስስር ገጾችን በቀጥታ የሚመለከት መሆኑንም ቢቢሲ ዘግቧል። እነዚህ መተግበሪያዎች ላይ እድሜያቸው ከ16 ዓመት በታች የሆኑ ህጻናት አዲስ አካውንት እንዳይከፍቱና ነባር አካውንታቸውም እንዲዘጉ የማድረግ ግዴታ በኩባንያዎቹ ላይ ተጥሏል ተብሏል። የማህበራዊ ሚዲያ ኩባንያዎቹ ይህንን ህግ ተላልፈው ከተገኙ አሊያም በበቂ የመቆጣጠሪያ እርምጃ ካልወሰዱ እስከ 49.5 ሚሊዮን የአውስትራሊያ ዶላር የሚደርስ ቅጣት ይጠበቅባቸዋል መባሉን ዘገባው አክሏል። በዚህ መሰረት ማንኛውም የማህበራዊ ሚዲያ ተጠቃሚ እድሜውን ማረጋገጥ ይጠበቅባታል የተባለ ሲሆን ህጉ ግን በዚህ መሰረት ማንኛውም የማህበራዊ ሚዲያ ተጠቃሚ እድሜውን ማረጋገጥ ይጠበቅበታል የተባለ ሲሆን ህጉ ግን እንደ ዋትስአፕ፣ ዩቲዩብ ኪድስ፣ ጉግል ክሮስሩም እና ሮብሎክስ ያሉት ለትምህርትና ለመልእክት ልውውጥ የሚያገለግሉ መተግበሪያዎችን እንደማይመለከትም ገልጿል። የአውስትራሊያ መንግስት እንዳለው ምንም እንኳን ህጉ እንደ ህግ ተግዳሮቶች ቢገጥሙትም ተግባራዊ ከመደረግ የሚያስቀረው ነገር እንደማይኖርም ገልጿል። የአውስትራሊያ መንግስት እንዳለው ምንም እንኳን ህጉ እንደ ህግ ተግዳሮቶች ቢገጥሙትም ተግባራዊ ከመደረግ የሚያስቀረው ነገር እንደማይኖርም ገልጿል። ዱብ ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም፣ ከኳሱ ጋር ትግል፣ ከዥዋዥዌው ጋር ጩኸት፣ ጀልባ ይጎተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ፣
የፈራው ይመለሳል። አንዳንዱ ለነፍሱ ሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና፣ የወጣቶቹ ትዕይንት፣ ድብርት ለሳቅ ቦታውን የሚለቅበት ስፍራ፣ የማታው ካምፋየር፣ የፍየሉ ጥብስስ፣ ጭፈራው ሲደራ ማዶ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ፣ ዋኝቶ የማያቋርጡት፣ ለጀልባ ካፒቴን የማይፈልጉበት፣ እጅን በአፍ የሚያስጭን ልዩ ተፈጥሮ። ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ። ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አዋፋትና አበባ፣ ሌላ ድምቀት፣ ሌላ ዓለም። ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን በላንጋኖ አድርገህ ግባ ሻሸመኔ ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም ሐዋሳ ላንጋኖ ለሽርሽር ሄጄ አየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮዜታ ማሪና ቢች ሪዞርት። ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ስናይት ንጉሴ አብራችሁ ቆይታ አደረኩ። መልካም ቀን ይሁንላችሁ።